ኗችኋል ይላል። አሜን ነው። ቴንክ ዩ። በጀመሪያን ታምናለህ? ከዛ አንብብልኝ አንተ አንብብልኝ። አነብልሃለሁ፣ ያዕቆብን አነብልሃለሁ። የችግር የለውም። እኔ እኮ አንተ ጴንጤ እኮ ነው። እኔ መጽሐፍ ቅዱስ አልፈራም። እሱን ተው። 40 እኔ ጋር 600 ጊዜ ጴንጤ እኮ ነኝ አትበል። ሁና ባይዞ ጴንጤ ነኝ ልድገምልህ። ባይዞ ኦርቶዶክስ ነኝ፣ ቀጥተኛ ሃይማኖት ተከታይ ነኝ። እኔ አላውቅም። እኔ ስለ ራሴ ነው። እኔም አላውቅም። እኔ አንተን አላውቅም። እኔን ግን እኔ አንተን እርግጠኛ አይደለሁም። እኔ ግን ጴንጤ ነኝ። ኧረ ተው አንብቢልኝ ብራዘር። ያዕቆብ ስንት ነው? 2:20 እንደዚህ ይላል ያዕቆብ 2:20 ላይ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ ነው ይላል። ኦፍ ኮርስ አንድ ሰው በጸጋ አምኖ ከዳነ በኋላ በመልካም ስነ ምግባር የተገለጠ ማንነት ሊኖረው ይገባል። ምን ጥያቄ አለው? ግን የሚሰራው ክርስቲያን ስለሆነ ነው እንጂ በጎ ነገር መልካም ነገር የሚያደርገው የተወለደበት ህይወት ዳግም የተቀበለው ህይወት መልካም ነገር እንዲያደርግ ስለሚያስችለው በጸጋ መልካም ነገር እና ድኛለሁ ብሎ እንደፈለገ መሆን ይችላል። እንደዚህ የሚባል ትምህርት አለ። ለምንድን ነው ቅድም ያልኩት ምንድን ነው እንዴ? በስራ ትጠየቃለህ። አሁን ብሞት ገነት ገባለሁ አላልክም? ተረጋጋ። ቆይ አቤል ቀስ በል። ስሜቷ ያት አሁን ታዲያ ምን እያልክ ነው አንተ? የሚመችህን አይደለም ማወራው። መጽሐፍ ቅዱስ ተረጋጋ። ስራቱ ስትወዱ ቾምቤ ስራ ስትወዱ ስራ ትወዳላችሁ፣ ግን ስራችሁ ስድብ ነው። አንዴ ስማኝ፣ ተረጋጋ። ይኸውልህ አንድ ክርስቲያን በጌታ በኢየሱስ ክርስቶስ በጸጋው አምነ ከዳነ በኋላ የተገለጠ ክርስትና ህይወት ያስፈልገዋል። በደንብ ስማኛ። የተገለጠ ክርስትና ህይወት በምን ቆይ እስቲ አቦ ተረጋጋ። ቆይ ተረጋጋ ልጨርስ ወሬ፣ ከዛ ታወራለህ። የተገለጠ የክርስትና ህይወት ያስፈልገዋል። ምን ማለት ነው? የተገለጠ የክርስትና ህይወት ማለት ድሃ ማብላት አይደለም። የመጀመሪያው የተገለጠ የክርስትና ህይወት ማለት ከዚህ ዓለም ኃጢአትና ርኩሰት መሸሽ፣ ኃጢአት ባለበት አለመገኘት፣ ጠዋት ዘፈን ከሰዓት መዝሙር የሚል የተቀላቀለ ህይወት የለኝም ብሎ መወሰን አለበት። የመጀመሪያው ስራ ማለት አንተ እንደዛ አይደለህም። እንግዲህ አንዴ ስማኝ። እኔ በዘፈን ቪዲዮ ስራ አይተኸኝ ታውቃለህ? አይ እንደዛ አይደለህም። ዘፈን አትሰማም። ጌታን ተቀብዬ የድሮ ማንነቴን ነው ነኝ። እንደ የድሮ ማንነቴ አይደለም። አዲሱ ማንነቴ እንደዚህ አይደለም። እኔ ስለዚህ አንተ ገነት ወራሽ ነህ፣ በስራ አትጠየቅም፣ ጻድቅ ነህ። እኔ ስራ ሲጀመር አልኩ እኮ በክርስቶስ ኢየሱስ ያመነ ሰው አንተ አሁን በክርስቶስ ኢየሱስ ታምናለህ አታምንም? ጥያቄ ውስጥ ነው። ገና ጥርጥር ነው ያንተ። እርግጠኛ አይደለም። ምክንያቱም የምታምነው ኢየሱስ የዘላለም ሕይወት እንደሚሰጥ ራሱ እርግጠኛ አይደለም። እኔ የያዕቆብ የመጽሐፉ ክፍል ከእምነት የተለይ እምነትና ስራ እኮ ኦፍኮርስ የዳነ ሰው ስራ መስራት አለበት። ግዴታ እኮ ነው። የተገለጠ ክርስትና ያስፈልገዋል እኮ ሰው እና አንድ ክርስቲያን ከሆነ በኋላ እዚህ ቲክቶክ ላይ የሆነ ጊዜ ከኔ ጋር የሃይማኖት ጭቅጭቅ እንደጀመሩ ቲክቶከሮች ልክ ጠዋት በዘፈን ሰርተው ማታ እኔ እስቲ ተሳስቼ በዘፈን ቪዲዮ ልስራ። ከኔ ጋር በሃይማኖታቸውን ወክሎ ሲከራከሩ የነበሩ ጌመሮች የዛሬ ምናምን ጊዜ ዱ ላይክ የራሳቸው ኖርማል ህይወት ቀጥለዋል። ህይወት ማለት የተቀበልከውን መንፈሳዊ ህይወት የዚህን ዓለም ኃጢአትና ርኩሰት ክደ በመንፈሳዊ ህይወት የተገለጠ ክርስትና መኖር ማለት የዚህን ዓለም አሰራርና ሲስተም መናቅ ማለት ነው እንጂ ነጠላ ለብሰህ ጠዋት ከእንዳልክ ጋር ድቤት ገብተህ ከሰዓት በዘፈን ብትሰራ ማንም ምንም አይልም። እንዳልክ ግን ተሳስቶ በዘፈን ይስራ። ለምንድን ነው አንድ ጴንጤ ተሳስቶ በዘፈን ሲሰራ የአንተ ሃይማኖት ተከታይም ሁሉም ተነስቶ የሚያብድበት? ለምን? ከጴንጤ አይጠበቅም። ከአንተስ ኖርማል ነው። ኦኬ። ጴንጤ ግን አይጠበቅበትም። ጴንጤ ሆኖ እንዴት እንዲያደርጋል? ጴንጤ እንዲያደርጋል እንደሚባለው እኮ ስለማይጠበቅ ነው። ከኛ እናንተን ማን ብሎ አይጠበቅም። ለምን? ከዳነ ሰው አይጠበቅማ። ግን ማንም አንድ የአንተ ሃይማኖት ተከታይ የፈለገውን ቢያደርግ ማንም እንደዛ አይለው። ጴንጤን ግን እንዲህ ነው የሚከታተለው። ክፉ አይደለም እኮ እውነቴን ነው። ይሄ ሪያሊቲ ነው። ስለዚህ የተገለጠ ክርስትና እኔ እዚህ ጋር ማውራት እችላለሁ፣ ግን በስራ ጴንጤ እህት ወንድሞች አሉ። ተረጋጋ። በህይወት የተገለጠ ክርስትና አዳምጠኝ። በህይወት የተገለጠ ክርስትና መኖር የአንድ የዳነ ሰው ባህሪ ነው። አለቀ። የተገለጠ ክርስትና ምን ማለት ነው? በክርስቶስ ኢየሱስ የዳነ ሰው የመንፈስ ፍሬ ክርስቶስ ኢየሱስ የመንፈስ ፍሬ ሰው ገነት ትገባለህ። እኔ ሰው ግደል ያለው ካፌ ወጥቷል። አንድ ኃጢአት አይደል እንዴ? ክርስቲያን ለምን ሰው ይገላል? ለአንተ ኃጢአት መስራት ሙዚቃ ማዳመጥ ብቻ ነው ኃጢአት? እኔ ካፌ ኃጢአት ይስራ እንደፈለገ የሚል ሰምታለሁ። ግዴታ ነው። የተቀበለውን ህይወት መኖር አለበት አንድ ክርስቲያን። እንደው ተሳስተው ኃጢአት ቢሰራ ካልከኝ ንስሐ ይገባል።
ቅድም ምንድን ነው ያልከኝ? ቅድም ያልኩ በስራ አሁንም እርግጠኛ ሆኜ እነግራለሁ፣ በስራ ገነት አይገባም። እኔ ለምሳሌ አሁን ጴንጤ ነኝ። ለምሳሌ ድሃ ልናበላ እንችላለን በቸርች ከወንድሞች ጋር። ድሃ ማበላው ግን ገነት ለመግባት አይደለም፣ አይጠቅመኝም ድሃ ማብላቴ። በዓል በመጣ ቁጥር የሆነ ጊዜ ላይ ተሰብስበን ህብረት እናደርጋለን። የደከሙ አዛውንቶች ጋር እንሄዳለን። እኔ ማውቃቸው እኔ አሁን አወራም እንደዚህ ብዬ፣ ግን ብዙ ሰዎች አሉ በዙሪያዬ እንደዚህ ሳፖርት የምናደርጋቸው በየቀኑ ምልህ በየወሩ። ግን ይጠቅመኛል ለዘላለም አይጠቅመኝም። ለምንድን ነው ይሄን የምታደርገው? የተቀበልኩት ክርስትና ነዋ። ክርስትና ደግሞ ይሄንን ያበረታታል። ይሄንን ይደግፋል። ለአንዱ መርዳት ለጽድቅ አይሆንም፣ ለጽድቅ አይሆንም። ጽድቅ ኢየሱስ ነው። መጽሐፍ ቅዱስ አንደኛ ቆሮንቶስ ላይ ላንብብልህ። እኔ አይደለም መልካምና ክፉ ስራ ምንድነው? እኔ መጽሐፍ ቅዱስ ይሄው መጽሐፍ ቅዱስ እኔ ሌላ ወሬ አይመቸኝም። መጽሐፍ ቅዱስ አንደኛ ቆሮንቶስ እንደዚህ ይላል። መጽሐፍ ቅዱስ ላይ ላንብብልህ እንዴ፣ እንደዚህ ይላል። ይሄው አትናደድብኝ አባ፣ እንደዚህ ይላል። አትናደድኩም፣ አትናደድ። እንደዚህ ይላል፣ እንደዚህ ይላል። እኛ ግን የተሰቀለውን ክርስቶስን እንሰብካልና ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው አለና፣ ለተጠሩት ግን አይሁድም ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ይኸውልህ የእግዚአብሔር ኃይል የእግዚአብሔር ጥበብ የሆነውን ክርስቶስን መስበክ ይልና እዛው ቆሮንቶስ ላይ ጽድቃችን ነው፣ ጥበባችን ነው፣ ክብራችን ነው ይላል። ኢየሱስ ክርስቶስ በአብ ፊት ምኔ ነው? ጽድቄ ነው። ለኔ ድሃ ማብላቴ ነው ጽድቅ? ኖ። በደንብ ሰምተኛል። እንትን ከሰፈር ልጆች ጋር ተሰብስቤ የታመመ ሰው መጠየቄ ነው ጽድቅ? ኖ። ጽድቃችን ኢየሱስ ነው። ስለዚህ ስለ እኔ ኃጢአት ዋጋ ከፍሎ ለእኔ በጽድቅ ሊታይ ኢየሱስ በአብ ቀኝ አለ። እና ለምንድን ነው እንደዚህ መልካም ስራዎችን የምታደርገው? ለምንድን ተሳታፊ የምትሆነው እንዳልክ ካልከኝ ክርስቲያን ስለሆንኩ የዳነ ሰው ይሄንን ስለሚያደርግ እንጂ አንድ ክርስቲያን ድሃ ማብላት የለበትም የሚል አለ እንደ ያብላ። የተቸገረ ባይዘው ማይ ፔንቴ ፒፕል የተቸገረ አጠገባችሁ ካለ አብሉ፣ አልብሱ፣ አጠጡ። የታመመ ሰው ጠይቁ፣ የታሰረ ሰው ጠይቁ። ግን አይቆጠርላችሁ። ባይዘው የሚቆጠርላችሁ የእግዚአብሔር ልጅ ኢየሱስ ነው። ለምን? ጽድቃችን ነው። እሱ በአብ ዘንድ ምናችን ነው? ጽድቃችን ነው። ማን? ኢየሱስ። አይቆጠርም። ያው እንትኗ ላይ ስብሰባው ላይ እናወራለን፣ ውይይታችን ላይ። እሺ ይሄም ሌላ ርዕስ ነው። ዩ ጴንጤ ፒፕልዝ ያው አንድ ላይ እናወራለን። አንተ ግን ዝም ብለህ ይሄ ለመጽደቅ ብለህ የምታደርገው ነገር ስለማይጠቅም ተወው። ኧረ እባክህ ለመጽደቅ ብዬ እግዚአብሔር ያን መጽሐፍ ቅዱስ የሚላል መሰለህ፣ ጽድቃችሁ የመርገም ጨርቅ ነው ይላል። የመርገም ጨርቅ ምን ማለት እንደሆነ ታውቃለህ? አሁን እኔ እዚህ ጋር አልጠራው፣ ግን እግዚአብሔር ሆይ ይሄ ጽድቄ፣ ይሄ ጽድቄ፣ ይሄ ጽድቄ፣ ይሄ ጽድቄ፣ ይሄ ጽድቄ፣ ይሄ ጽድቄ ብለህ ስታመጣ እግዚአብሔር ምን ይላል መሰለህ? የመርገም ጨርቅ ነው ያንተ ጽድቅ ይልና የልጄ ደም በክርስቶስ ኢየሱስ ደም በሚገኘው ጽድቅ በሱ በማመን ነው የዘላለም ሕይወት የሚገኘው። የመርገም ጨርቅ ማለት ያው ሴት ጨርቅ ያው ይታው የመርገም ጨርቅ ንገሩት፣ እዛ ሄዳችሁ በኮሜንት ንገሩት። እኔ ጋር ማንም እንዳይመጣ ቢሩ ጻፍለት፣ እዛ ፔስት አድርግለት። ስራህን ይሰራህ መንገድ አላጠጣችም የሚለንስ የፍርድ ቀን። ስለዚህ ማብራሪያ ስጠኝ እስኪ እንዳልክ፣ ያው አንተ አንባቢ ስለሆንክ አንተ ትልቅ ሰው ነህ አይደለ? መጽሐፍ ቅዱስ የምታነብ ሰው ነህ። ምንድነው ያሉን ሁሉ የምትለው? አይ እኔ መጽሐፍ ቅዱስ ማለት ቻል፣ መጀመሪያ ነገሩን ራስን ቻልበት። መጽሐፍ ቅዱስ ገና ላነብ ነው። በቃ ስታነብ እናወራለን። ለምን? ምን ችግር አለ? ስታነብ እናወራለን። አቤሎ ባይብል አንተ ብታውቀውን እየነገርከኝ አይደል? አንተ ብታውቀውን እየነገርከኝ አይደል? እሺ ኦኬ ብዬ የተቀበልኩ አይደል? ራስን ቻል እምለው ስማ፣ አንተ ጉድጓድ አይደለም። ሰው ኮሜንት ላይ ጻፈልን። ምን ሆነ ነው? ትልቅ ሰው አይደል እንዴ? ምን ነው ደነገጥክ? ማ እኔ ባይዘዌ 40 ስንት ሚሊዮን ነው የምትሉት? ተሰብስባችሁ ብትመጡ አደነግጥም። ጴንጤ ታውቃለህ 130 ሚሊዮን ነው። አላውቅም ነን ካወቅ ከብዛት ጥራት
ጠላ ጥራቅ ልዩ ትርጉም አለው ለኔማ። ስማ የጴንጤ መዝሙር ስማ። ኢየሱስ የሚለው ስም ልዩ ትርጉም አለው ለኔ ስጠራው። መዝሙር ሁሉ ኢየሱስ ኢየሱስ ነው የሚለው። መጽናኛዬ ነው መበርቻዬ ነው ከፍታዬ ነው መነሻዬ። ጋይስ ሼር አድርጉ። ሼሩን ጋይስ 314 ሼር ጋይስ። ሼር ከሌለው ሪፖስት ምናምን ከሌለው ሪፖርት እያደረጉ ነው። ቾምቤ ከጠዋት ጀምሮ ሪፖርት እያደረገ ነው። ስለዚህ 10,000 ሼር አስገብቶ ነው በለው። ቾምቤ ነው ያልኩህ ስምን እስከ ቅድም እንደዛ ያልከኝ ነው። ቾምቤ ነው እንዴ ስምህ? ቾምቤ ሪፖርት እያደረገ ነው ያልኩት። አለቀ። ቾምቤ ነህ እንዴ አንተ? አይ ጋይስ ሼር አድርጉ። በደንብ ሼር አድርጉ ጋይስ። ቴንክ ዩ ማይ ፒፕል። ኢየሱስ 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 በስምህ ውስጥ አለ ሰላም፣ በስምህ ውስጥ አለ፣ በስምህ ውስጥ አለ ክብር፣ በስምህ ውስጥ አለ። እንትን አድርጉልኝ ጋይስ። በስምህ ውስጥ አለ፣ በስምህ ውስጥ አለ ኢየሱስ ኢየሱስ በእምነት ላለ ሞት የሚያስጥል አንተን ደብቄ እንኳን ራሴን ላሳይ ኢየሱስ እንደው በአጋጣሚ ጋይስ ሼሩን በደንብ ሼር አድርጉ። ሞሎን አጣለው ኢየሱስ ይተርክን ይላል። ጋይስ ሁላችሁም ሼር አድርጉ። ገና ወራዋለው ኢየሱስ በስም አላፍርም ዓለም ሁሉ ይስማው። በደንብ ሼር አድርጉ ጋይዝ። እኔ 10,000 ሼር ነው የምፈልገው። ገና 1,000 ላይ ነን። ኢየሱስ መዝሙር ሁሉ ኢየሱስ ኢየሱስ በል። እጠራዋለሁ ይህን ስም እጠራዋለሁ ኢየሱሴን እጠራዋለሁ ይህን ስም ለሞት ያዳነኝን ሕይወት የለለኝን። ቾምቤ ሪፖርት ያደረገ ስለሆነ በደንብ ሼር አድርጉና በስምህ ውስጥ አለ ሕይወት፣ በስምህ ውስጥ አለ፣ በስምህ ውስጥ አለ ክብር፣ በስምህ ውስጥ አለ፣ በስምህ ውስጥ አለ ስልጣን፣ በስምህ ውስጥ አለ ኢየሱስ ኢየሱስ በእምነት ላለ ታሪክ ሚቀይር ስም መፍትሄ ነው ለጥያቄ ኧረ ማን አፍሯል በስምህ ተማምኖ ኢየሱሴ የስምህ ጉልበት ለማውቀዋለው ኢየሱሴ ሁሉን ታምኜ ያለፍኩ ስንቱን ነው ኢየሱሴ ለሞተው ነገር ሕይወት የሰጠ ኢየሱሴ ያበቃው ነገር ተስፋ የቀጠ ጋሼር ያደረጋችሁ ኢየሱስ ጌታ ክብር ለመንፈስ ቅዱስ መዝሙር ለሚገባው ክብር ለሚገባው እልልታ ለሚገባው ለሚሰማ ሰምቶን በእሳት ለሚመልስ እግዚአብሔር አብ ልጅ በሰማይ ቅዱሳን መላእክት ታርዳልና ከነገድ ከቋንቋ ሕዝብን ዋሽታልና ለአባትም ካህናት አገልጋይ እንዲሆኑ ጠርታልና ያሉ መላእክት ለሚዘምሩለት መላእክት ለሚሰግዱለት ለኢየሱስ እንሰግዳለን፣ ለኢየሱስ እንዘምራለን። ከዛ ውጪ ለየትኛውም ፍጡር ለየትኛውም ሰምቶ ለማይመልስ ለየትኛውም ከኛ እኩል ለሚደክም በኃጢአት ሊወድቅ ለሚችል ለማይገባው ፍጡር አትዘምሩ። ባሪያ ለባሪያ አይዘማመርም። ለጌታ ነው የምንዘምረው ሁላችን። ኢየሱስ ብቻ ጌታ ነው። ኢየሱስ ብቻ መዝሙር ይገባዋል። ክብር ለመንፈስ ቅዱስ ሲሆን ሼራችንን 1400 ነው። ገና ነው። ኢየሱስ ጌታ ነው። ሃሌሉያ። ቢዘመርላት አመሰግናታለሁ። ዝም ብሎ ሰው አይደለም። ተመርጣ ከሴት ሁሉ ንጽሕት ተብላ ለተመረጠች ለጌታዬ እናት ነው
እየዘመርኩ ያለሁት። እሷን ነው እያመሰገንኩ ያለሁት እኮ። ማርያምን እንወዳታለን እኛ ጴንጤዎች። ባይዞ ማርያምን በጣም ነው የምንወዳት። የጌታ እናት እንደሆነች እናምናለን። ቆይ አዳም የምትወዳትን እናት ሐሳቡን ልጨርስ። ለምን አይገባትም? ያንተ እናት እንኳን ክብር ይገባታል። ኧረ የኔ እናት ዘፈን መዝሙር አይገባትም። የኔ እናት መዝሙር አይገባትም። ሐሳቤን ስማ። የጌታችን ነው ስለሰጠችን። እሷ አልሰጠችንም፣ አብ ነው የሰጠን ልጁን። አዳምጠኛ እንዴ መጽሐፍ ቅዱስ የሚለውን መጽሐፍ ቅዱስ እስከሚለው ድረስ የጌታችንን የኢየሱስ ክርስቶስን እናትን ድንግል ማርያምን አንደኛ እንወዳታለን፣ ሁለተኛ እናከብራታለን፣ ሶስተኛ የጌታ ኢየሱስ ክርስቶስ እናት መሆኗን እናምናለን። ሌላው አንዘምርላትም፣ መዝሙር አይገባትም፣ ስግደት አይገባትም። ይህንን ባለማድረጋችን አትወዷትም ካላችሁ እንግዲህ እግዚአብሔር ይገስጻችሁ ነው የምንለው። ግን ለማርያም የሚገባውን አንከለክልም፣ የማይገባትን አንሰጥም። የሚገባት ምንድን ነው? የጌታ እናት መሆኗ መነገር አለበት እና እናከብራታለን። በጣም ነው የምናከብራት። ስገዱላት፣ አንሰግድም። በጣም ትወዷታላችሁ። በጣም ነው የምንወዳት እኛ ጴንጤዎች። ዘምሩ። ከነፍሷ ነፍስ ከስጋዋ ስጋ የተባለው ከማን ነው? እንደዛ የሚል አለ። ከነፍሷ ነፍስ ከስጋዋ ስጋ የሚል ያሳየኝ መጽሐፍ ቅዱስ ላይ እናወራለን። አማሽ ነው ምን አሁን እየተከተ ይሄው ቅድም ምን አልከኝ? አታስብ። ከዛ ተረጋግጥ። ቅድም ምንድን ነው ያልከኝ? አሳየኝ መጽሐፍ ቅዱስ ላይ አሁን ያልከውን። ለምን ትናደድብኛለህ? ለምንድን ነው አንተ የምትናደድ? ይሄም አንድ ኢሹ ነው። ይሄም አትናደድ አትበለኝ። አልተናደድኩም። እሺ ወንበር ላይ ቁጭ በል። እሺ ወገብን እንትን እንዳይል። ኧረ እባክህ አዝነህ ሞታል። ወንድሜ እኮ ነህ። የዘላለም ሕይወትም ጎሎ ወገብ ተቆርጦም አይሆንም። ወንበር ላይ ቁጭ ቢያንስ እዚህ ተንደላድቅ። ኧረ እባክህ ከእግሬ ስር የዘላለም ሕይወት ጎሎ ዛሬማ ቀና አልኩኝ። ይሄው በኢየሱስ ዘላለም ልገዛ ልስገድ አምላክ ለእሜና አስራለ እናቴም ቤት እያላችሁ ጻፉ። ሁላችሁ ጻፉ። አትለቅቁት ኮመንቱን። አንዴ ተረጋጋ። አንዴ ቆይና ቤት ወደ ጠጋ በል። አልሰማህም። አንዴ ተረጋግተህ አልሰማህም። ከዛ በኋላ ምን ስራት እንደተና ጠጋ በል። ይሄ መዝሙር መጽሐፍ ቅዱሳዊ ነው? አዎ ነው። አሳየኝ ትለር። ይሄው እናወራለን። ይሄንንም ኢሹ ያዝ። እናቴ እመቤቴ ማመስገኔ አይደለም መዝሙር አይገባም እኮ። ቆይ ወዳታለሁ አከብራታለሁ ያልከው ለምንድን ነው? እሺ ስለምወዳት ስለማከብራት ነው። ለምን ለምወደው ለማከብረው ሁሉ መስገድ መዘመር አለብኝ? ለሁሉ አይደለም። እሷ አንድ ናት። አይገባትም መዝሙር። ንጽሕት ብሏት በሷ ውስጥ ንጽሕት ነች። እሺ የጌታ መረጣት እግዚአብሔር ነች። ክርስቶስ መረጣት። ኢየሱስ ክርስቶስ መረጣት አይደለም እኮ። እኔ መቼ አልመረጣትም አልኩኝ? በቃ ለተመረጠች ለአባቴ ለአምላኬ እና ምን ችግር አለ በዘምር ባመሰግን? ምን ችግር አለው የሚባል ነገር የለም። መንፈሳዊ ዓለም ላይ ወርሺፕ ለእግዚአብሔር ብቻ ነው። እሱን ተው። እኔ እዘምራለሁ። ልክ ነኝ። እድሜ ልኬን እዘምርላታለሁ፣ አመሰግናታለሁ፣ አከብራታለሁ፣ እወዳታለሁ። የኔ አማላጄ ናት። የጌታ የኢየሱስ ክርስቶስ እናት ቅድስት ድንግል ማርያም። መጽሐፍ ቅዱስ ይላል። መጽሐፍ ቅዱስ ላይ ያለ ተከታዮች እየሰደቡ ነው። ለምን ስድብ ኃጢአት እንደሆነ ነገራቸው። እኔ አልተወከልኩም። ተወኝ እንዳልክ እንዳንተ ማርያምን የሚወዱ ሰዎች ለማርያም አግዘው እየሰደቡኝ ነው። ማርያም ትሁት ናት፣ ተሳዳቢ አይደለችም። የእሷን ህይወት ለምን አይኖሩም? ማርያምን የሚወዱ ከሆነ የማርያምን ህይወት ለምን አይኖሩም? ማርያም በጣም ትሁት። የማርያምን ህይወት ማንም ሊኖር አይችልም። ሰው ነች። በእግዚአብሔር የተመረጠችን ሴት የእሷን የኖረችን ህይወት እንደሷ መሆን ማንም አይችልም። እሷ የተለየች ሴት ነው። ሰው ነች። ሰው አይደለችም። ተራ ሰው አይደለችም። ተሳትነች ተመቸው። ለምን ነው የምትጨምረው? ማይላልኩት ቀለል አድርገህ ሰው ነች አትበል። አንተ እንኳን የሆነ አሁን ለምሳሌ የተማረ ሰው ዶክተር ትላለህ፣ የሆነ ፓይለት የሆነ ታከብራለህ። ሰው ነው አትልም። የፈለገ ፓይለት ቢሆን ክብርት ናት። ፓይሌቱ ፓይሌት ነው። ፓይሌት የፈለገ ቢሆን ምንድን ነው መጨረሻ ላይ ወይ ሰው ነው አይደለም። ስለ ፓይለቱ ተው።
ተራ ኤግዛምፕል ነው። እግዚአብሔርን የወለደች እናት ማርያም ምንድን ሰው አይደለችም? ናት። እሱ መሽካርኩኝ። ታዲያ ምንድን ነው የምትለኝ? ሰው ናት ስል ለምንድን ነው የምትናደደው? ተራ ሰው አይደለችም፣ ሰው ናት ብለህ እንደዚህ ምትላት አይነት ካፌ ወጥቷል እንዴ? ምንድን ነው ይሄ? ፊት ይናገራል እኮ ምንድን ነው የግድ እስክትናገር ፊት የምናርገው የመድኃኒዓለም ስራ ነው። ፊት ምን ሆነ ደግሞ? በፊት ደግሞ ትጀመራችሁ አይደል? አደንቃለሁ። ፊቴ ምንድን ነው የሚናገረው? እግዚአብሔር አምላክ ሆይ በዚህ ፊት ላይ ያስቀመጥከው ሞገስ በኢየሱስ ስም ይቀጥል። ፊቴ ምንድን ነው እንትን የሚለው? አንተ ፊት ስማ ጋይስ ታፕ እያደረጋችሁ ስማ፣ ቀንሶ አንዴ ምንድን ነው ቀንስ። አንተም እኮ እዚህ የተንጫጫህ ነው። እኔ ላይ ቀንስ። የኔ ቢያንስ ለእግዚአብሔር ለኢየሱስ እኮ ቆይሽ። ስማ እሱን ተውና ቀንስ ነው የተባባልነው። ቀንስ። ጌም ላሸንፍና ማዝን ሁሉ በስነ ስርዓት ትቀጣል። ማዝን ሁሉ በስነ ስርዓት ትቀጣልኛለህ ካሸነፍኩ። ማለት ምን ካረከኝ? ካሸነፍኩ ነው። አንተም እኔ ካሸነፍኩ ትቀጣለህ። ችግር የለውም፣ ችግር የለውም። እኔ ጋይስ ሁላችሁም ደብልታ ኤቭሪባዲ ግን በና የአንተ ሃይማኖት ተከታዮችን አትስደቡ። በል እስኪ አንዴ በና ንገራቸው። እንደዚህ በቃ እንዳልካቸው እባክህ ተወኝ። እኔ ኦርቶዶክስን አልወክልም። እኔ ተራ ሰው ነኝ። ኖ አንተ ትወክላለህ አላልኩም። እንዳንተ ኦርቶዶክስ የሆኑ መጥተው እየሰደቡ ነው። ስድብ ኃጢአት ነው በላቸው። አንተ እኮ ስድብ አትሳደብ። እኔ ጋር ስንቱ እዚህ ጋር ተናግሮኛል። የአንተ ሃይማኖት ብያለሁ። የኔን ሃይማኖት ስለሞት የአንተን ሃይማኖት አልተናገርኩም። እኔ አንተ ጋር ሄደ ጴንጤ ከሰደበ ካለ እግዚአብሔር ይገስጸው፣ ንስሐ ይግቡ። እግዚአብሔርን ብዙ ተብያለሁ። እግዚአብሔርን ብዙ ግን አላልኩም ምንም። አንድ ኦርቶዶክስ አንተን ጭራሽ አይሰድብም። ይሄው እዚህ ጴንጤ ነው እንደሚሰድበኝ ወይ ሞዴሬተሮች እንደውም እዚህ እንትና ለማድረጋቸው ስንት ተብያለሁ። ጴንጤ አንተን ከሰደበ ወዲያው ንስሐ ይግቡ። ይሄው ነገርኳቸው። ወይ አዛዣቸው ኖ ጴንጤ አይሳደብማ፣ ንስሐ ግቡ ነው ያልኳቸው። ኃጢአት ከሰሩ ስድብ ኃጢአት። ይኸው የአንተ ሃይማኖት ተከታዮች ግን እየሰደቡኝ ነው። ጋይስ እኔ የአንተ ሃይማኖት ምናምን አላልኩም። እኔ እንትን ሲሉ ምንም በቃ ሰው የተሰማውን ነው የሚጽፈው። ኮመንት ክፍት ያደረግነው የተሰማውን ነገር እንዲያወራ ነው። ዝም ያልኩ ጋይዝ እናሸንፈው። እሺ አሸንፈ ነው በጌታ ፍቅር ወንጌልን። አሁን ዝም ብሎ ቅጣት ሳይሆን ወንጌል ሼሩ ለምን አቆማችሁ? ሁለት ሰው አንዳንድ አበባ ሚውት ላድርጎ። ተባረኩ ጋይስ። ሁለት ሰው አንዳንድ አበባ። ማይ ፋሚሊ ጌታ ዘመናችሁን ይባርክ። ቴንክ ዩ ሶ ማች። እኔ ጋር ለተወራ ነው ሚውት አድርጌያለሁ ጋይስ። ሁለት ሰው አንዳንድ አበባ። ሌላ አንድ ሰው በምን ቴንክ ዩ። ሌላ አንድ ሰው አይ የተለያየ ሰው ነው የሚሆነው። እናሸንፋለን። ኢየሱስ ሌላ አንድ ሰው ብቻ ጌታ ሌላ ከበእምነት ሌላ አንድ ሰው ሌላ አንድ ሰው አንድ አበባ ሞላ። እሱም እንደኔ እሱን የሚቀጣኝን ቅጣት እኔም እሱን ማስብሎን እኔ አስብለዋለሁ። እሱም ደብል ነው ጋይስ። እንድረሰው። ደብል ታፕ አድርጉ። እንደርሰዋለን። በታፕ እንደርሰዋለን። ደብል ታፕ አድርጉ ኤቭሪባዲ። ሁላችሁ በሁለት ነው የሚባዛው ሁሉም ነገር። ደብል ታፕ አድርጉ። እናንተ ያላችሁ ስጡኝ፣ የሌላችሁ ደብል ታፕ ብቻ አድርጉልኝ። ጋይስ ደብል ታፕ ፕሮግራም ይኖረናል። ያው እንትን ምንድነው ውይይት ይኖረናል። የዛ ዕለት መች ዕለት እንደሆነ ባናቅም ቀን ቆርጠን ደብል ነው ጋይስ እንገናኛለን። በፍቅር ወንድማዊነት የተሞላበት ውይይት ይኖረናል። 11 ዊን አለ ጭራሽ ጋጅ ደብል ነው። ቤተሰቦቼን ያወራሁት። እሺ ከጴንጤዎች ጋር እያወራሁ ጋይስ ታፕ እያደረጋችሁ ሁላችሁ
አሁን ይበርዳል በጣም ወንበር የለም እንደ አንተ ግዛልኝ። አይ እውነቴን ነው። ወንበር ላይ ተቀመጥ ትታመማለህ። አይ ኔትወርክ አስቸግሮኝ እንትን ብዬ ነው።